አሁን ብንሞት የት እንደምንሄድ እናውቀዋለን። የዘላለም ሕይወት እንዳላችሁ ታውቁ ዘንድ የሚለው ለዚህ ነው። ታውቁ ሞት አልቆ ሕይወት ጸንቶ ድነናል። ክብር ለስሙ ይሁን። ደርንበት ምክንያት እግዚአብሔር ኢየሱስን ሊጠላው አለመቻሉ፣ እሱን ሊተወው አለመቻሉ ነው። አስካችን ክርስቶስ አላርቀናል። ኢየሱስ ወደ ዘላለም መንግስት የምንገባበት በራችን፣ ድፍረታችን። ሞት አልቆ ሕይወት ጸንቶ ድነናል። ክብር ለስሙ ይሁን። ክርስቶስ በሥራው ያነሳቸው ዋንጫዎች ሁሉ በእርሱ ላመኑት የሚያስረክባቸው ዋንጫዎች ናቸው። ይሄ 15 17 የጀመረ ትምህርት አይደለም። ይሄ 16 46 የጀመረ ትምህርት አይደለም። ይሄ 16 89 የጀመረ ትምህርት አይደለም። ፈረንጅ ምጣዱ ላይ የጋገረው ትምህርት አይደለም። ራሱ መድኃኒታችን እውነት እውነት እላችኋለሁ ብሎ ያስተማረው ትምህርት ነው። verily verily certainly most assuredly truly truly ይሄን እነግራችኋለሁ፣ ቃሌን የሚሰማ በላከኝ የሚያምን የዘላለም ሕይወት ኦሬዲ አለው። የኢየሱስን ቃል የሚሰማ የላከውን አባቱን የሚያምን ሰው ምንድነው አዘይን ወደ የሚያገኘው? አንደኛ የዘላለም ሕይወት አለው። ሁለተኛ ከሞት ወደ ሕይወት ተሻግሯል። ሶስተኛ ወደ ፍርድ አይመጣም ተብሎ ተጽፏል። እነኚህ ሶስቱን በደንብ ጆሮአችሁን ከፍታችሁ እንድትሰሙኝ በትህትና ለምናችኋለሁ። አመናችሁ ምን አላችሁ? እንካችሁ ያላችሁ ነገር አንደኛ የዘላለም ሕይወት አላችሁ ተብሎ ተጽፏል። ሁለተኛ ከሞት ወደ ሕይወት ተሻግራችኋል ተብሎ ተጽፏል። ሶስተኛ ወደ ፍርድ አትመጡም ተብሎ ተጽፏል። በቃ ተጽፏል። ለክፉም ለደጉ ሕይወት አለው። has eternal life። እያያችሁ ብናጠና ነው ጥሩ። ታውቃላችሁ ዘንድሮ ብዙ ሰው ክርስቲያን ነኝ ይላል፣ ግን የተቀበለውን የዘላለም ሕይወት ባንድም በሌላም ሊያጣ እንደሚችል ደግሞ እርግጠኛ ነው። አለህ የተባለውን የዘላለም ሕይወት እንደሚያጣ እርግጠኛ የሆነ ክርስቲያን ነው ያለው ዘመኑ ላይ። ኦኬ። ኢየሱስ በሚያስደንቅ ሁኔታ ሰው ቃሉን ሲሰማ የላከውን አባቱን ሲያምን ምን ይሆናል ለሚለው ጥያቄ የሰጠው መልስ የዘላለም ሕይወት ሊኖረው ይችላል አላለም። ወይም ይኖረዋል ብሎ ወደፊት እያመለከተ አልተናገረም። ወይም ሊያጣ በሚችልበት ፕሮባቢሊቲ ውስጥ ነው አሁን ያለው አላለም። የተጠቀመው አለው የሚለው ቃል በግሪክ አሄሆ የሚል ነው። ይሄ ቃል በግሪክ to have to own to possess ተብሎ ተተርጉሟል። በቀላል አማርኛ በእጅ አሁን እንደመያዝ ማለት ነው። አለው መቼ? አሁን አለው። ሰው የጌታን ቃል ሲሰማ በላከው አባቱ ሲያምን አሁን ራይት ናው ኦሬዲ የዘላለም ሕይወት አለው ብሎ ጌታ ተናግሯል። አለው። ስለዚህ የዘላለም ሕይወት ማለት ገና ከሞትም በኋላ የምናገኘው ለወደፊት እንደየሁኔታችን ታይቶ የምናረጋግጠው፣ አሁን ላይ ግን ስለመቀበላችን እርግጠኞች ሆነን መናገር የምናፍርበት አይደለም። ጥቅስ ስለሌለን የቤተክርስቲያናችን የሎሌ ወንጌላዊት ቤተክርስቲያን የእምነት መግለጫ አንቀጽ 8 የዘላለም ዋስትና በሚል ርዕስ ስር ቀጥሎ ያለው ተጽፏል። ክርስቶስ በመሰረተው ድነት ውስጥ የዘላለም ሕይወት ዋስትና አለ ብለን እናምናለን። አንድ ሰው አንድ ጊዜ ከዳነ በኋላ ድነቱ የሚያገለግለው ለአጭር ጊዜ ኃጢአት እስከሰራ ወይም ስህተት እስከፈጸመ ጊዜ ድረስ ብቻ ሳይሆን ለዘላለም የሚያገለግል ነው ብለን እናምናለን። በክርስቶስ ሥራ አንድ ጊዜ እንዲድኑ የተደረጉት በእግዚአብሔር ኃይል እና ጸጋ ለዘላለም ተጠብቀው ይኖራሉ ብለን እናምናለን። አማኝ የሆነ ሰው የዳነው ዳግመኛ ኃጢአትን ላለማድረግና በጽድቅ ለመኖር ቢሆንም ባልከበረው በዚህ ምድራዊ ተፈጥሮው ፍጹም ሆኖ ለቅጽበት እንኳን ሳይሳሳትና ኃጢአትን ሳያደርግ መቀጠል ይችላል ብለን አናምንም። ክርስቶስ በመስቀል ላይ ሳለ ለኃጢአታችን በመሞት የሰጠን የዘላለም ሕይወት እኛ በድካማችን ተሳስተንም ሆነ አውቀን ስንበድል ከእኛ የሚወሰድና እኛን ለዘላለም ሞት የሚዳርገን አይደለም ብለን እናምናለን።
ይሄ ማለት ደግሞ አንድ ክርስቲያን በጸጋ የዳነ ከሆነ በኃጢአት የመቀጠል ነፃነት አለው ማለት እንዳልሆነ እናስተምራለን ይላል። ሰው ይሄን ሲቀበል ነው የዚች ማህበር አባል የምናደርገው። ለምን? በግልጽ መድኃኒታችን ምን ብሏል? ቃሌን የሚሰማ በላከኝ በአባቴ የሚያምን አሁን ራይት ነው ምን አለው? የዘላለም ሕይወት አለው ተብሎ ተጽፏል። ሁለተኛው እያጠነከረው ነው የሚሄደው። ይሄ አልገባ ካለን ክብር ለስሙ ይሁን 3 ማስረጃ ሰጥቶናል። ከሞት ወደ ሕይወት ተሻገረ ተብሎ ተጽፏል። እዚህ ጋር ሞት ማለት ከኃጢአትና ከጨለማ በታች በመሆን ምክንያት የመጣ መንፈሳዊ ሞትን ነው። ወይም በክርስቶስ ኢየሱስ ያላመኑ ሰዎች አሁን ያሉበትን ሞትን ነው። ኤፌሶን 2:1 ጳውሎስ ግልጽ አድርጎልናል ስለዚህ አይነቱ ሞት። ኤፌሶን 2:1 እናንተ በበደላችሁና በኃጢአታችሁ ምክንያት ተብሎ ተጽፏል። ሙታን ነበራችሁ። ምክንያቱ ኃጢአት፣ ምክንያቱ በደል የሆነ ሞትን ነው እያወራ ያለው ኢየሱስ። ቶታል ዲፕራቪቲን ነው። ሌላው እዚህ ጋር ሕይወት ሲል ደግሞ መድኃኒታችን ከላይ ያየን የመጣ ነው። ሰው በሱ ሲያምን በላከውም በአባቱ ሲያምን ወይም እንደ ምዕራፍ 3 ዳግመኛ ሲወለድ ብቻ የሚያገኘውን የዘላለምን ሕይወትን ነው እያወራ ያለው። ሌላው ተሻገረ ማለት ሊሻገር ይችላል ማለት አይደለም። በቃ ተሻገረ እኮ በቃ ተሻገረ ነው። እዚህ ጋር ነበር እዚህ ጋር ገባ ነው። ወይም እርግጠኞች አይደለንም ስለመሻገሩ ብለን እንዳናስብ ፓስድ ነው የሚለው አለቀ ነው እያለ ያለው። ተሻገረ ማለት ስፍራን ቀየረ፣ ከቀድሞ ቦታው ሪሙቭድ ሆኖ ተወግዶ ቀድሞ ያልነበረው አዲስ ስፍራ ላይ ተተከለ፣ ተቸነከረ ማለት ነው። በሌላ ቋንቋ ከሞት መወገድ የተጠናቀቀ ድርጊት ነው፣ ያለቀ ነገር ነው። ከሞት መወገድ፣ ሞትን መሻገር፣ ጥሎ መምጣት ያለቀ የደቀቀ ነገር ነው። ወደ ሕይወት ደግሞ መጥቶ መግባት ወይም መሻገር ፈጽሞ ሊቋረጥ የማይችል ቋሚ ውጤት ነው። ፐርማነንት የሆነ ውጤት ነው። ስለዚህ ከሞት ተሻገረ ወደ ሕይወት ሲባል ሞትን ለቀቃት፣ ከሞት ተወገደ፣ ከሞት ሪሙቭድ ሆነ። በመላቀቁ ኮምፕሊትድ ሆኗል። ይሄ ድርጊት ላይመለስ ወጥቷል። ወደ ሕይወት ተሻገረ ማለት ደግሞ አሁን የገባበት አዲሱን ሕይወት ፈጽሞ ሊያጣው አይችልም። ይሄ ነው የክፍሉ ሰዋሰዋዊ ትርጉም። ደህንነታችሁ የማይጠፋባቸውን 10 አቀራረቦች እነሱን ቶሎ ልበል። ከክርስቶስ ጋር የመቆጠር አቀራረብ ወይም ፖዚሽናል አፕሮች የሚባለው አንዱ የማንጠፋባቸው ምክንያቶች ወይም በስነ መለኮት ቋንቋ አቀራረቦች አፕሮችስ የሚባለው። በእነዚህ አፕሮቾች አንደኛው አማኞች የማይጠፉበት ለዘላለም ደህንነታቸው የማይጠፋበት ምክንያት አንደኛው አቀራረብ ከክርስቶስ ጋር የመቆጠር አቀራረብ ነው። ከክርስቶስ ጋር የመቆጠር አቀራረብ ምን ማለት ነው? ወይም ደግሞ ፖዚሽናል አፕሮች ማለት ነው። ለምሳሌ ሮሜ 8ን እናነበው። ሮሜ 8 ቁጥር አንድ ሰው ያነብልኝ 38 እንደዚህ ይላል። ሞትም ቢሆን ሕይወትም ቢሆን መላእክትም ቢሆን ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆን ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከኛ ፍቅር ከእግዚአብሔር ፍቅር በደንብ ስሙ። አንዴ እንጥቀሰው። ሞት ቢሆን ተው እኔ ሸበረክተው ሞት ቢሆን ይህን ጥቅስ እንዴት እንደሚነበብ አይተናል አይደል? እኔ ጌታው ስለምወድ ሞትም ቢሆን ካንተ አይለየኝም፣ ጠላትም ቢሆን ቢቀጠቅጡኝም ቢሰድቡኝም ቢደበድቡኝም እኔ ካንተ ፍቅር ማንም አይደለም። ጥቅሱ አንተ በአንድ ጥፊ ነው ትተው የምትሄደው፣ በአንድ ጥፊ ነው ትተው እያለ ያለው ጥቅሱ የተወደድንበት ምክንያት እግዚአብሔር ኢየሱስን ሊጠላው አለመቻሉ፣ እሱን ሊተወው አለመቻሉ ነው። ማለትም እግዚአብሔር አይ ላቭ ዩ አላለንም፣ በክርስቶስ አይ ላቭ ዩ ነው ያለን። በማን? በክርስቶስ ወዳችኋለሁ። ምን ማለት ነው? በክርስቶስ ምክንያት ወዳችኋለሁ። ስለዚህ
በክርስቶስ ምክንያት ከወደደን ምን ማለት ነው? በእኛ ምክንያት ሲጀመርም አልተወደደም። እንደ ጠላቶቹ እኮ ነው። ደግሞ ጠላቱን ውደድ ብሏል ብለህ እንዳትጠቅስብኝ የሚገርም አይለቃሉ። ሞትም ቢሆን ሕይወትም ቢሆን መላእክትም ቢሆን ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆን እነዚህ ሁሉ ማለት ነው ተሰብስበው እግዚአብሔር ጋር ቀርበው እነዚህ ሁሉ ኃይላት፣ እነዚህ ሁሉ ግዛት፣ እነዚህ ሁሉ ስልጣናት፣ እነዚህ ሁሉ ወዘተ ተሰብስበው እግዚአብሔር ሆይ ዳዊትን የምትወድበት ምክንያት ዳዊት ማለት እንዲህ ነው እንትና ማለት እንዲህ ነው አታውቃትም እንዴ ብለው ሪፖርት ሊያቀርቡለት ቢከሱን ከፍታም ቢሆን ዝቅታም ቢሆን ልዩ ፍጥረትም ቢሆን በክርስቶስ ኢየሱስ በጌታችን ካለ ከማን ፍቅር? ከእግዚአብሔር ፍቅር። በማን ያለ? በክርስቶስ ኢየሱስ እሱ ምክንያት የሆነ ከማን ፍቅር? እኛ ለእግዚአብሔር ካለን ፍቅር አይደለም ንባቡ። ለዚህ ነው አማርኛው እንዲህ ወደ ኋላና ወደ ፊት አስተላልፎ ስለጻፈው እኛ ለሱ ካለን ፍቅር ማንም አይለየንም አይነት ነው። ኖ በክርስቶስ ኢየሱስ በጌታችን ካለ ከእግዚአብሔር ፍቅር። የፍቅሩ ባለቤት ማን ነው ከሚለው አቤት የማን ነው? የእግዚአብሔር ፍቅር ነው። ከርሱ እግዚአብሔር እኛን ካፈቀረበት ከርሱ ፍቅር እኛን ሊያጣላን ሊለያየን የሚችል ምንም ነገር የለም። ፖዚሽናል አፕሮች ነው። እግዚአብሔር በክርስቶስ በኩል እኛን ተቀበለ። ሙስሊም ቸርቾች አሉ ታውቃላችሁ። በነገራችን ላይ ይሄንን በድፍረት ብናገር ማጋነን አይሆንብኝም። ከተሐድሶ ስነ መለኮት ውጪ ሁሉም ኢንክሉዲንግ የዓለም ሃይማኖቶች የድነት ዋስትና ላይ ልዩነት የላቸው። ሙስሊም ጋር ብትሄዱ እንዴት ነው የዘላለም ሕይወት? እሱማ ሄደን ነው የምናየው ይላል። ሙስሊም ቸርቾች አሉ ታውቃላችሁ። በጣም የሚያስፈሩ እርግጠኛ አትሁን ይሉሃል። ተረጋግተህ ወንበር ላይ እንዳትቀመጥ ሄደን ነው የምናየው ወንድም እንዳትበላ ይሉሃል። ስለዚህ ሁሌ አየር ላይ ተንጠልጥለ ሙስሊም ቸርች አትሄዱ። ባይዘው ይሄንን ፊት ለፊት ነግራችኋለሁ። ኃጢአትን ከሰራው ድንገት እንኳን በሳሳት ያገኘውትን የዘላለም ሕይወት ላጣ እችላለሁ ብሎ ማለት በጣም ስለ ራስ መስበክ እንደሆነ ታውቃላችሁ። ግልጽ የሆነ ከክርስቶስ የተቀበልነው መለኮታዊ ዋስትና መለኮት ዋስትና ሰጥቶናል። መዳናችንን ስናስብ አማኝ ወደ ፍርድ አይመጣም ተብሎ ተጽፏል። እየሰማችሁ ነው? ወደ ፍርድ አይመጣም ይላል ቃሉ። ምን ያህል የሰዎች የተሳሳተ አተረጓጎም እንደጋረደን ስለማቅ ነው ደጋግሜ ማነበው። እዚህ ጋር ፍርድ የሚለው ቀደም እንደጠቋቆምኳችሁ አሁን የተመሰረተውን ለወደፊት ደግሞ የሚተገበረውን ኤክስኪዩት የሚደረገውን አብ አሳልፎ ለወልድ የሰጠውን በሙታንም በሕያዋንም ላይ የሚፈጽመውን ፍርድ ነው ጌታ ፍርድ እያለ ያለው። በክርስቶስ ኢየሱስ ያላመኑ መቼ ተፈርዶባቸዋል? አሁን ተፈርዶባቸዋል። ባለማመን ይሞታሉ እነኚህ ሰዎች ብለን እናስብ። እሱ ደግሞ የቀጠረው ቀን አለ፣ ሙታን ሁሉ የሚነሱበት። እያንዳንዱ ደግሞ በነጩ ዙፋን ፍርድ ፊት ይቆማል። ያኔ ደግሞ የአሁኑ ባለማመናቸው ምክንያት እነሱ ላይ የጸናው ፍርድ በዛ ጊዜ ደግሞ ይሄው ኢየሱስ ይመጣና መሬት ላይ ያወርደዋል፣ ኤክስኪዩት ያደርገዋል። አሁን የጸና ለወደፊት ወደ ተግባር የሚቀየር ፍርድንም ነው እያወራ ያለው። ከዚህ ፍርድ ከአሁኑም ለወደፊት ከሚመጣውን ፍርድ ነው። ለዚህ ነው አይመጣም የሚለው። መጽሐፍ ቅዱስ ሁለት የፍርድ ስፍራዎች እንዳሉ በግልጽ ይናገራል። ይሄንን ሮሜ ምዕራፍ 14ን ስንማር በዝርዝር አይተነው ነበር። ሁለት የፍርድ ስፍራዎች አሉ ይላል። አንደኛው የነጩ ዙፋን ፍርድ ተብሎ የሚጠራው፣ ሁለተኛው የክርስቶስ የፍርድ ወንበር። መጽሐፍ ቅዱስ በቀላሉ እንድንረዳቸው አድርጎ አስቀምጦልናል። በራእይ ምዕራፍ 20 ላይ ከቁጥር 11 ጀምሮ እስከ 15 የነጩን ዙፋን ፍርድ ምንነትና አደራረግ በግልጽ ተጽፎልናል። ራእይ 20 ከ11 እስከ 15 ስማቸው በሕይወት መጽሐፍ ላይ ያልተጻፉ ሰዎች፣ በሌሎች በቁጥር በርከት ባሉ መጽሐፎች ላይ ስማቸው የሰፈሩ ሰዎች፣ በኢየሱስ ቃልና በላከው በአባቱ ያላመኑ ሰዎች ለፍርድ የሚቆሙበት
ዙፋን ማለት ነው። የነጩ ዙፋን ፍርድ ማለት ነው። በክርስቶስ ያላመኑ አሁን የተፈረደባቸው ሰዎች ቢሞቱ እንኳን ይነሱና በዚህ የነጩ ዙፋን ፍርድ ኩነኔን ለመቀበል ለኩነኔ ተነስተው ይቆማሉ። ስለዚህ ማንም በኢየሱስ ቃልና በላከው በአባቱ ያላመነ በዚህ ውጤቱ ዘላለማዊ ኩነኔ በሆነ ዙፋን ፊት ይቆማል። አይቀርለትም፣ ይቆማል። ማንም ሰው አያመልጥም። ማንም ሰው አያመልጥም። ሞትም ሙታኑን ይሰጣል። ሁሉ ከተደበቀበት ይወጣል። ተራሮች ዞር ይላሉ፣ ኮረብቶች ይነሳሉ። ሁሉ ለሥራው መልስ ለመስጠት በክርስቶስ ላላመነበት ምክንያት ሊጠየቅ ደግሞም አሁን ፍርድ የሆነው የዘላለም ኩነኔ ሊሆንበት ይነሳል። ለምንድን ነው ይሄም የሆነው? ምክንያቱም አብ ፍርድን ሁሉ አሳልፎ ለማን ሰጥቶታል? ለወልድ ሰጥቶታል። በቀጠረው ቀን ደግሞ ይህንን ያደርጋል። ሁለተኛው የክርስቶስ የፍርድ ወንበር ነው። ጳውሎስ ስለዚህ የፍርድ ወንበር በሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 10 ላይ ይናገራል። ለቆሮንቶስ አማኞች ብዙ ድካም ስላለባቸው ሊያስጠነቅቃቸው ለአማኞች የተጻፈ ማስጠንቀቂያ ነው። ሁለተኛ ቆሮንቶስ 5:10 መልካም ቢሆን ወይም ክፉ እንዳደረገ እያንዳንዱ በሥጋው የተሰራውን በብድራት ይቀበል ዘንድ ሁላችን ይላል፣ ራሱን ጨምሮ ጳውሎስ ሁላችን እኛን ሐዋርያቱን ጨምሮ በክርስቶስ የፍርድ ወንበር ፊት ልንገለጥ ይገባናልና ይላል። ስለዚህ የክርስቶስ የፍርድ ወንበር ፊት የሚቆሙት እነማን ናቸው? የኢየሱስን ቃል የሰሙ በላከው አብ ያመኑ ዳግም የተወለዱ ሰዎች ይቆማሉ በክርስቶስ የፍርድ ወንበር ፊት። በክርስቶስ የፍርድ ወንበር ፊት የሚቆሙት ለምንድን ነው? መዳን አለመዳናቸውን ለመወሰን አይደለም። ያ ኢየሱስ ያለው የዘላለም ሕይወት አለኝ የለኝም እስቲ ቼክ ላደርግ ነው የመጣሁት ሊሉ አይደለም የሚቆሙት። ለሥራቸው ብድራትን ለመቀበል ነው የሚቆሙት። ይህን ለይተን የማወቅ ግዴታ አለብን። ኤፌሶን 6:8 እንዲህ ይላል ጳውሎስ፣ ባሪያም ሆነ ነፃ ሰው ለሚያደርገው በጎ ነገር ሁሉ ሽልማቱን ከጌታ እንደሚቀበል ታውቃላችሁ ይላል። ለብድራት ሁላችን በክርስቶስ የፍርድ ወንበር ፊት እንቀርባለን። ስለዚህ በክርስቶስ ኢየሱስ ላሉት መቼ? አሁን ምን ኩነኔ የለባቸው፣ ከፍርድም ነፃ ናቸው። በነጩ ዙፋን ፍርድ ጊዜ ደግሞ ከሚሰጠውም ኩነኔ ምንድናቸው? ነፃ ናቸው። ስለዚህ ወደ ፍርድ አይመጡም። ወደ አሁኑም ወደሚመጣውን ፍርድ ወይም በቀላል ቋንቋ ወደ ጃጅመንትም ወደ ኮንደምኔሽንም አይመጡም ብሎ ጌታ ተናግሯል። እነኚህ ሶስቱ በረከቶች የዘላለም ሕይወት አሁን ነው አላችሁ፣ ኦሬዲ አላችሁ። ከሞት ወደ ሕይወት ኦሬዲ አሁን ተሻግራችኋል። ወደ ነጩ ዙፋን ፍርድ እንደማትመጡ፣ ወደ ምንም አይነት ፍርድ እንደማትመጡ አሁን ላይ እርግጠኞቹ ነው ብሎ ነግሮናል። በስነ መለኮታውያን ቋንቋ ይሄ ሪያላይዝድ ስካቶሎጂ፣ ኢናጉሬትድ ስካቶሎጂ ይባላል። በኢየሱስ ያመንን እኛ አሁን ላይ ያለነው ኦሬዲ በክርስቶስ ኢየሱስ በተመረቀና በተረጋገጠ ፍጻሜ ውስጥ ነው ያለው። በተመረቀ ደግሞም በተረጋገጠ ፍጻሜ ውስጥ ያለን የአዲስ ኪዳን ሕዝቦች ነን። አሁን ብንሞት የት እንደምንሄድ እናውቃለን። የዘላለም ሕይወት እንዳላችሁ ታውቁ ዘንድ የሚለው ለዚህ ነው። ታውቁ ዘንድ በእኔ ሥራ አልተመሰረተማ። በእኔ ሥራ ከተመሰረተ እየሞከርኩ ነው። ሂት ላረገው ልመታው እችላለሁ፣ ልስተው እችላለሁ። እንደ ኢላማ እየሞከርኩ ጽድቅን ላገኘው እችላለሁ፣ ላላገኘ አይ በእኔ ሥራ አልተመሰረተም። ጌታ ኢየሱስን ተቀብለሃል? አዎ። ስቲል ደካማ ሰው ነኝ። ኢትስ ፋይን። ስቲል እኮ ኃጢአት በሕይወት ያለ ኢትስ ፋይን። የእኛን ቆጥሮ ሳይሆን የልጁን ጽድቅ ቆጥሮ ያጸደቀን አምላክ የተባረከ ይሁን። ታስ ራይቸስነስ ከሴት የተወለደ እንዴት ይጸድቃል? በእግዚአብሔር ባሪያ በመሲሁ በጌታ በኢየሱስ በኩል ሞቶልናል ኢየሱስ። ለዚህ ነው ጳውሎስ ፋሲካችን ክርስቶስ አርቀናል። ኢየሱስ ወደ ዘላለም መንግሥት የምንገባበት በራችን፣ ድፍረታችን። ጳውሎስ ይህን ሲጠቅስ ነው በእሱ ወደ አብ የመግባት ድፍረት፣ ኮንፊደንስ አለን። ነውራችን እንኳን መንግሥተ ሰማይ የአንዳንድ ሰው ሳሎን ቤት እንኳን አያስገባንም ነበር። ቀና ብለን ነው የምንገባው በኢየሱስ። ኢየሱስ ጽድቃችን፣ ቤዛነታችን፣ የዋጀን ያዳነን መሲሐችን። ክብር ለስሙ።